በመንፈሳዊ ዓለም አንድ የእግዚአብሔር ሰው ሊሰጣችሁ የሚችለው ትልቁ ስጦታ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የያዘ ሰው መቼም ልትጥሉት አትችሉ። ዛሬ የምነግራችሁ ስለ መዝሙር 23 ውስጧ የሰወረችውን ሚስጥር ግን ብዙ ሰው ያያት። በጣም ስትሮንግ ነገር አላት። እግዚአብሔር እረኛዬ ነው ይልና የሚያሳጣኝ የለም ይላል። እግዚአብሔር እረኛዬ ነው የሚለው ሩት ወርዱ ራህ የሚል ነው። ፍሬንድ ማለት ነው አንዱ ትርጉሙ። በለመለመ መስክ ያሳድረኛል ሲል ለነፍሴ እረፍትን ይሰጣታል ይላል። በፊቴ ገበታን አዘጋጀህልኝ ማለት የምኖርበትን የላይፍ ፐርፐስ ሰጠኸኝ፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ብዙዎቻችሁ ዋጋ የምትከፍሉት አብሯችሁ ያለ እግዚአብሔር ማን እንደሆነ ስላላወቃችሁት ነው። አንዳንድ ጊዜ ሰው ሲጸልይ ውጤት የሚያመጣበትን መንገድ ይፈልጋል አይደል? ለምሳሌ ጸሎትን ስታስቡ ሁላችሁም የሆነ ውጤት የሚሰጠኝን መንገድ ፈልጋለሁ ብላችሁ ታስባላችሁ። ምክንያቱም ሁሉም ሰው ይጸልያል። ስትጸልዩ እስቲ ጸሎታችሁ ያልተመለሰላችሁ ሰዎች ጸሎታችሁ እንዲመለስ እግዚአብሔር እንዲሰማችሁ የሚያደርጉ መንገዶች መካከል ነው ምነግራችሁ። በመንፈሳዊ ዓለም አንድ የእግዚአብሔር ሰው ሊሰጣችሁ የሚችለው ትልቁ ስጦታ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የያዘ ሰው መቼም ልትጥሉት አትችሉ። ምክንያቱም የተተከለው ቃሉ ላይ ስለሆነ መቼም ልትጥሉት አትችሉ። ዛሬ የምነግራችሁ ስለ መዝሙር 23 ነው። እቺ ፌቨራይት ስክሪፕቸር ናት። የብዙ ሰው ፌቨራይት ቃል ናት። ውስጧ የሰወረችውን ሚስጥር ግን ብዙ ሰው ያውቃል። በጣም ስትሮንግ ነገር አላት። ይኸውላችሁ በደንብ ስሙኝ። እግዚአብሔር ፊት ስትጠይቁ፣ እግዚአብሔር ፊት መጣችሁ የሆነ ነገር እንዲሆንላችሁ ስትፈልጉና ስትጠይቁ መጽሐፍ ቅዱሳዊ ግራውንድ ስታሲዙት አንድ በረከታችሁን የሚያፈጥነው መንገድ እሱ ነው። ለምሳሌ ጌታ ኢየሱስ ጋር ፈታኝ መጥቶ ሲጠይቀው አክሰስ ለማግኘት ግራውንድ አግኝቶ የሚያወራው የነበረው በስክሪፕቸር እንደዚህ ተብሎ ተጽፏል እያለው ነበር የሚያወራው። ጌታ ደግሞ የመለሰለት ዞር በል እኔ ጌታ ነኝ እያለ አይደለም፣ እንዲም ተብሎ ተጽፏል እያለ ነው የሚያወራው። ስለዚህ የተጻፈው ነገር ለናንተ መንገዳችሁ ነው ማለት ነው። ለምሳሌ አንዳንድ ቦታዎች ጋር ስትሄዱ የሆነ ቦታ አክሰስ ለማግኘት የእከሌን ፐርሚሽን ደብዳቤ ያስፈልጋችኋል ትባላላችሁ አይደለ? ለምሳሌ ከዚህ አምጡ ወረቀት ትባላላችሁ። ያንን ወረቀት ይዛችሁ ስትሄዱ ለምትፈልጉት ነገር ያ ወረቀት አክሰስ ነው ማለት ነው። ገብታችኋል አይደል? የምትፈልጉትን ነገር የሚሰጣችሁ አክሰስ አለበት ማለት ነው። ልክ እንደ ፓስወርድ ማለት ነው። የእግዚአብሔርን ቃል ይዛችሁ ስትጸልዩ የእግዚአብሔር ቃል በውስጡ የያዘው ፓስወርድ አለ። የትኛውም ነብይ ጋር ሄዱ፣ የትኛውም ምድር ላይ ያለ ነብይ ጋር ሄዱ። ዘ ግሬተስት ፕሮፌሲ በፕሮፌቶች አገልግሎት ትልቁ ፕሮፌሲ ፍሮም ዘ ወርድ የሚባለው ከቃል የወጣ ፕሮፌሲ ነው። አደገኛ ቼክ አድርጎ ፕሮፌቶችን ጠይቁ ከፈለጋችሁ። ከእግዚአብሔር ቃል የሆነ ፕሮፌሲ አደገኛ። ቃሉ ሲኖርባችሁ ነው ቃሉ ነው ፓወር የሚሰጣችሁ። መጽሐፍ ቅዱስ ሲናገር የቃል ፍቺ ያበራል ይላል አይደል? የቃል ፍቺ ያበራል የሚለው እንግሊዘኛው the entrance of thy word gives light ነው የሚለው። የቃል መግባት ብርሃን ይከፍታል ማለት ነው። ስለዚህ ይሄንን ቃል ስታነቡ በህይወታችሁ የሚገለጥ ብዙ ብርሃን ስላለ ነው ስለ መዝሙር 23 ማስተምራችሁ። መዝሙር 23 ሙሉ ላንብብላችሁና እያንዳንዱን ቨርስ ነግራችኋለሁ። 6 ቁጥሮች ናቸው፣ ትንሽ ናቸው፣ ግን የያዙት ሚስጥር በጣም ፓወርፉል ነው በውስጣቸው። ይሄንን ስክሪፕቸር አሜሪካ ውስጥ የምትኖር አንድ እናት ልጇ ይታሰርባታል። ልጇ የታሰረው ደግሞ ድራግ ሐሽሽ ምናምን ከሚያዞሩ ከሚያጨሱ ልጆች ጋር ተይዞ ነው፣ አንድ ላይ ከነሱ ጋር ተገኝቶ ነው። እና ሲሪየስ ክራይም ስለነበረ ሊፈረድባቸው ቀን እየጠበቁ ነው ያሉት፣ እስር ቤት ነው ያሉት። ልጁ የመጨረሻ አስቸጋሪ ልጅ ነው። የመጨረሻ ጸባዩ አስቸጋሪ ሰው ነው። ከዛ እናትየው እስር ቤት መጣችና እናትየው ጌታን የምትወድ በጣም ጌታን የምታመልክ ሴት ናትና መጣችና እንደዚህ አለችው፣ ልጄ አለችው በህይወት ሰምተኸኝ አታውቅም። ዛሬ እንኳን እድል ስጠኝና ስማኝ፣ እናትህን ስማ አለችው። እኔ ምልህን ብቻ አድርግልኝ። ምን ላድርግ ሲላት እዚህ እስር ቤት ያለ መዝሙር 23ን እስከ ፍርድ ቤት እስከምትደርስበት ቀን ድረስ በቀን 3 ጊዜ ዝም ብለህ በለው አለችኝ። ሌላ አትጸልይ፣ ዝም ብለህ መዝሙር 23ን በለው አለችኝ። ከዛ እሺ ያለና ያ ልጅ 7 ቀን ነበረ ቀጠሮ እንትኑ መዝሙር 23ን ዝም ብሎ ይሏል ደጋግመው። እናቱ እንዳለችው እናቴ ያልኩት ነው ይላታል። አዎ ዝም ብለህ በለው ትለዋለች። ከዛ በኋላ የቀጠሮ ቀን ሲደርስ ከሱ ጋር ያሉት ሁለቱና እሱ አብረው ፍርድ ቤት ቀረቡ። to your surprise ይሄ ልጅ የእናቱን ኢንስትራክሽን ተከትሎ ሲያደርግ ስለነበረ ሁለቱ ላይ ሲፈረድ እሱ በነፃ ተለቀቀ። ያስፈታው ይሄ ወርድ ነው። እዚህ ወርድ ውስጥ አደገኛ ፓወር አለ። እንደዚህ ይላል፣ አንብብላችሁ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣
ስለ ስሙም በጽድቅ መንገድ መራኝ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም በትርህና ምርኩዝ እነሱ ያጽናኑኛል በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬም የተረፈ ነው ቸርነትህና ምህረትህ በሕይወት ዘመኔ ሁሉ ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ እስቲ አሜን በሉ ይሄ አደገኛ ፓወር ያለው ፕሬየር ነው ይሄ አንዳንድ ጊዜ በህይወታችሁ የሆኑ ቻሌንጆች ከሰው ገጥሟችሁ ያውቃል የተለያዩ ፈተናዎች የተለያዩ ነገሮች ገጥሟችሁ ያውቃል አይደል ብዙ ጊዜ እንደዛ አይነት ነገሮች ሲገጥሙኝ እኔ ዝም ብዬ ገብቼ እግዚአብሔር ሆይ ይሄ ይሰበር እንደዚህ ያሉት ምናምን አልልም እማደርገው ባይብል ነው ምከፍተው ለምሳሌ እንደዛ አይነት ነገር ሲያጋጥመኝ ከምከፍተው አንዱ መዝሙር 35 ነው ከፍተውና ያው ውስጡ ያለው ቃል ቦምብ ነው አደገኛ ቦምብ ዳዊት ሚጸልይበትን ወይ ያውቃል እንደዚህ የሚሉ አሉ እንደዚህ የተነሱ አሉ እንደዚህ አርግ ባይብል ነው የሚለው ያነበብኩ ጸልያለሁ ሪዛልቱን ደግሞ አይዋለሁ ብዙ ጊዜ እኔ የፈጠነ መልስ ነገሮች ላይ ማገኘው ነገሮቼን ማስተካከካቸው ከእግዚአብሔር ቃል ጋር ስለሆነ ከዚህ በፊት አስተምሬያቸዋለሁ ቃል ያለው አይወድቅም ብዬ ምን አይነት ቃል ያለው ብዬ ነግሬያቸዋለሁ በእግዚአብሔር ቃል ነገሮችን አያይዛችሁ ስታስኬዷቸው ውስጡ ያለው ፓወር ነው የሚገለጠው ዳዊት እዚህ ጋር እረኛውን በደንብ ስለሚያውቅ ነው ስለ እረኛው ቶታሊ ዲስክራይብ ያደርገላችሁ ይሄ መዝሙር 23 6 ቁጥር ትሁን እንጂ በእናንተ ህይወት ውስጥ ከመነሻችሁ እስከ መጨረሻችሁ ድረስ ያለውን ህይወት ላይፋችሁን ነው የሚያወራው መዝሙር 23 ይሄ መዝሙር 23 የሰው ልጅ በሚሄድበት በመንገዱ ከመነሻው እስከ መጨረሻው ያለውን ነገር ነው የሚያወራው መዝሙር 23 ይኸውላችሁ እንደዚህ ይላል እግዚአብሔር እረኛዬ ነው ይላል አይደለ እግዚአብሔር እረኛዬ ነው ብሎ የሚጀምረው ስለ እረኛ ሲያወራ ስለ ወዳጅነት ነው የሚያወራው ስለ ፌሎሺፕ ነው የሚያወራው የመጀመሪያው ነገር እግዚአብሔር እረኛዬ ነው ብሎ ሲጀምር ያወራው ስላለ ህብረት ነው ምክንያቱም ከእግዚአብሔር ጋር ጉዞ ሲጀምር የሚጀመረው በስጦታ ሳይሆን በህብረት ስለሆነ እግዚአብሔር ሁሉ ጊዜ የሆነ ነገር ሊሰጣችሁ ሲፈልግ ሰጥቶ አይደለም የሚጀምረው አስጠግቶ ነው የሚጀምረው አንዳንድ ጊዜ በህይወታችሁ የሆነ ነገር ውስጥ ስታልፉ እነዛን ነገሮች አንዳንድ ጊዜ እግዚአብሔር ሆን ብሎ የሚለቃቸው እሱን እንድታውቁ ሲፈልግ አብዛኛው ሰው በህይወቱ ውስጥ እኮ መውጫ መንገድ ሲያጣ ነው እኮ ፊቱን ወደ እግዚአብሔር ባዞረበት ጌታ አግኝቶት የመጣው አንዳንዶቻችሁ ይላችሁ በህይወታችሁ ባሳለፋችሁት በሆነ ነገር እግዚአብሔር ጋር እንድትጠጉ አድርጓቸዋል ምክንያቱም እግዚአብሔር ሁሉ ጊዜ ነገሮችን ሲጀምር የሚጀምረው ከፌሎሺፕ ስለሆነ ለምሳሌ እዚህ ጋር እግዚአብሔር እረኛዬ ነው የሚለው ሩት ወርዱ ራህ የሚል ነው ያ ስለ ፍሬንድሺፕ ነው የሚያወራው ፍሬንድ ማለት ነው አንዱ ትርጉሙ ስለዚህ እግዚአብሔር እረኛዬ ነው ብሎ ዳዊት ሲያወራ እሱ የኔ ወዳጅ ነው እያለ ነው ወዳጅ እኮ ነው የልብን የሚያወራውና የሚያቀው እግዚአብሔርን እኮ ወዳጁ ስላደረገ ነው እግዚአብሔር ስለ ዳዊት እንደ ልቤ ብሎ የሚያወራለት የሚጀምረው ስለ ማንነቱ ነው እግዚአብሔር እረኛዬ ነው ሲል እረኛ ባለቤት ነው መጽሐፍ ቅዱስ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምጼን ይሰማሉ አለ ለምን እውነተኛ የበጎች እረኛ እሱ ስለሆነ ማለት ነው የሱ የሆኑት ድምጹን ያውቃሉ ባለቤቱ እሱ ስለሆነ ዳዊት ሲጀምር ባለቤት አለኝ ብሎ ነው የጀመረው እረኛው እሱ እንደሆነ ነው የጀመረው ስለዚህ እግዚአብሔር እረኛዬ ነው ሲል እሱ የበጎቹ ጠባቂ እረኛ እንደሆነ ሁሉ የሱ እረኛ እግዚአብሔር እንደሆነ ያወራ ነው የጀመረው ምክንያቱም የዳዊት በጎቹን ሲያግዳቸው በጎቹ አይደለም የፈለጉትን እየመረጡ የሚበሉት ባለቤቱ ነው የሚጨናቀላቸው ውሃ የት ጋር ነው ያለው ቆንጆ ሳር የት ጋር ነው ያለው እየነዳ ወደዛ ቦታ የሚወስዳቸው ያ እረኛ ነው በጎቹ ዝም ብሎ ነው የሚበሉት ምንም በላለ ምን ጠጣለ እነሱ አይጨነቁ ስለዚህ ዳዊት እግዚአብሔር እረኛዬ ነው ሲል ስለምንም ነገር እንዳልሰጋ ባለቤት አለኝ እያለ ያወራ እግዚአብሔር እረኛዬ ነው ይልና የሚያሳጣኝ የለም ይላል የሚያሳጣኝ የለም ማለት ምንም ልፈልግ እንጂ ፕሮቫይደር እሱ ነው አለካ ዳዊት እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም ማለት I shall not want እኮ ነው የሚለው ምንም የሚያስፈልገኝ ነገር የለም ምክንያቱም እረኛዬ ስላለ ሁሉ ነገር አለኝ እያለ ነው ይኸውላችሁ ከፌሎሺፕ ያስጀመራችሁ ምክንያቱ እረኛውን ስታውቁ ነው የእረኛውን ፕሮቪዥን የምታውቁት በጣም የባለጠጋ ልጅ የሆነ ሰው ስለሚለብሰው ነገር ይጨነቃል የሆነ ነገር ካላቸው የሚለብሱት ነገር ያስጨንቃቸዋል ለነሱ ኢሹ እኮ አይደለም እግዚአብሔር እረኛዬ ነው ብሎ ሲናገር ባለቤቱ ማን እንደሆነ ተናግሮ ነው የሚጀምረው ከዛ በኋላ ስለ ህይወቱ ሲመጣ የሚያሳጣኝ ነገር የለም ዳዊት ፈልጎ በህይወቱ የሚያጣው ነገር የለም ሰዎች ዘግተውበት ሊሆን ይችላል ፋሚሊ እኮ ሪጀክት አድርጎታል ሳሙኤል ሊቀባ ሲመጣኮ እሰይ ሌሎች ልጆቹን ሁሉ አምጥቶ ረስቶታል ዳዊትን ታውቃላችሁ እሱ ቢረሳውም ዳዊት ምንም አይገደው ባለቤት ስላለው ለዛ እኮ ነው መጽሐፍ ቅዱስ እናትና አባቴ ጠሉኝ ይላል እናትና አባቱ ረስቶታል እግዚአብሔር ግን ስላለው ምንም አይመስልም
ጠላት ዙሪያውን ከቦት ሊሞት ነው ተብሎ ሲጠበቅ ተኛው ደግሞ ማንቀላፋው ይላል። ለምን? እግዚአብሔር በክንዱ ደግፎኛል ይላል። አሁን ይወላችሁ በለመለመ መስክ ያሳድረኛል ይላል አይደል? በምንድነው የሚያሳድረው? በለመለመ መስክ ያሳድረኛል ሲል ለኔ ሬስት ለነፍሴ እረፍትን ይሰጣታል ይላል። አብዛኛው ሰው እኮ ነፍሱ ስላላረፈከ ነው ሲቅበዘበዝ የሚኖር። እግዚአብሔር ጋር ስትቀርቡ እኮ እግዚአብሔር የሚሰጣችሁ አንዱ ትልቁ ነገር ነፍስን ምርኮ አድርጎ ይሰጣል እኮ ነው የሚለው መጽሐፍ ቅዱስ። በለመለመ መስክ ያሳድረኛል ብሎ ሲናገር ስለ ሬስት ነው የሚያወራው፣ ስለ ማረፍ ነው የሚያወራው። የእግዚአብሔርን የማረፊያ ቦታ ስለሚያውቅ እኮ ነው ይሄ የሚል። ምክንያቱም እግዚአብሔር ራሱ እኮ ህዝቡ ላይ ሲናደድ እንደዚህ ብሎ ነው የተናገረው፣ ወደ እረፍቴ አትገቡም ብሎ ነው የተናገረው። ስለዚህ እሱ ባለበት በማረፊያው ስፍራ እኔን ያሳርፈኛል ይላል። ከዛ እንደዚህ ይላል፣ በእረፍት ውኃ ዘንድም ይመራኛል አለ። በእረፍት ውኃ ዘንድ ይመራኛል እያለ የሚያወራው እኔ የጠፋው ሰው አይደለም፣ የሚሄድበትን ቦታም የማላቅ አይደለም፣ ዳይሬክሽን ያለኝ በምሪት የምንቀሳቀስ ሰው ነኝ እያለ ነው። አንዳንዶቻችሁ እኮ ግራ ገብቷችሁ ነው እኮ ዋትስ ኔክስት ሆቴል ላይ ምን አለ ቀጣይ ምንድነው ማደርገው ብላችሁ እኮ ነው የምትመጡት። ዳይሬክሽን ፈልጋችሁ ነው አይደል አብዛኞቻችሁ የምትመጡት። ዳዊት እያለ ያለው በእረፍት ውኃ ዘንድ ይመራኛል ሲል እየመራኝ ነው፣ ከፊቴ ምን እንዳለ የሚነግረኝ እሱ ነው እያለ። አንድ እረኛ በጎቹን ይዞ ሲወጣ እኮ ውሃ ያለበትም ቦታ ፈልጎ የሚያገኘው እኮ እረኛው። ውሃ ሌላ ቦታ ካለ ውሃውን ይዞ መጥቶ በጎቹ የሚያጠጣው እረኛው ነው። እነሱ ምንም አይጨቃቸው። እረኛውን ከማወቅ ለምን እንደሚጀመር ልንገራችሁ። ለምሳሌ የሆነ ነገር እግዚአብሔርን ስትጠይቁት በእግዚአብሔር ስርዓት አካሄድ ልክ ነው ነገሮች የምታስኬዱት። ምን ማለት ነው ካላችሁኝ የእግዚአብሔር የሚሄድበት ፕሪንሲፕል አለ አይደለ? ለምሳሌ መንፈሳዊ ዓለም ትልቁ ቁልፍ የሚሰራው ሐሳብ ይባላል። ስለ ሐሳብ ከዚህ በፊት በደንብ አስተምራችኋለሁ። እግዚአብሔር ሲያስብ ነው ነገሮችን ክሬት የሚያደርገው። የእግዚአብሔር ሐሳብ ማለት ስፒሪት ሬልም ላይ ክሬት ያደርጋል። እሱ በራሱ ምሳሌ ስለሰራችሁ ነው ጌታ ኢየሱስ ሲመጣ ድርጊት ሳይሆን ፊዚካል ዓለም ላይ እንዳለው ድርጊት ሳይሆን መንፈሳዊ ዓለም አክሽን የሚባለው ሆውት ነው ብሎ አስተምሯል። ይሄንንም ደግሞ ወደ ሴት ያየ የተመኘ በልቡ የተመኘ አይደለም የሚለው ዝሙትን አድርጓል የሚለው። ስለዚህ ሐሳብ ድርጊት ነው ብሎ ተናግሯል። እንደዛ ካላችሁ ሐሳብ ድርጊት የሚሆነው ለኃጢአት ብቻ አይደለም፣ በረከትን ስታስቡም ይሆናል እያላችሁ የሚያሳጣኝ የለም ብሎ ሲናገር የሆነ አጣብቂኝ ውስጥ ገባ ብቻ አይደለም ነገሩን ሳስብ ጀምሮ ፕሮቫይድ ያደርግልኛል ይያላል። ላፓራዲያ ባሐሱፍ እግዚአብሔር አብሮት እንዳለ የሚያቅሰው አይወዛገብም ምንም ነገር ውስጥ። ከኋላው የሚያቀው ባለስልጣን ያለው ሰው እንኳን እንደማይፈራ ታውቃላችሁ። አብሯችሁ ያለው ማን እንደሆነ ካወቃችሁ ኮንፊደንሳችሁ ኃይል። ብዙ ጊዜ ክርስቲያን የሚወዛገብበት ሪዝም ምንድነው ካላችሁ አብሮት ያለውን እግዚአብሔርን አያውቀውም፣ በእውነት አያውቀውም። በነቢያት እንኳን እግዚአብሔር ምን እያለ እንደሚናገር ታውቃላችሁ? ሕዝቤን አያውቁኝም እያለ ነው የሚያወራው። ስለዚህ ላልፈለጉኝ ሰዎች ተገለጥኩኝ ይላል እንደሚል ታውቃላችሁ መጽሐፍ ቅዱስ። እየመጣ አያውቁትም። ለዛ እኮ ነው መጽሐፍ ቅዱስ እግዚአብሔርን ለማወቅ ባልወደዱ መጠን የማይገባውን እንዲያደርጉ ለማይረባ አእምሮ አሳልፈው ተሰጡ የሚል። እየመጣ አይፈልጉትም ማወቅ፣ ሪጀክት ነው የሚያደርጉት። አንዳንድ ሰው ከእግዚአብሔር ነገር ከእግዚአብሔር መልስ ምርጫ ይልቅ የራሱን መንገድ ነው የሚፈልገው። እግዚአብሔር ከሚሰጠው እግዚአብሔር ከሚመልስለት ነገር ይልቅ የራሱን መንገድ ነው መሄድ የሚፈልገው። ስለዚህ እግዚአብሔር የሚመልስለት እንደፈለገው ነው እንደ ምርጫው። ብዙዎቻችሁ ዋጋ የምትከፍሉት አብሯችሁ ያለ እግዚአብሔር ማን እንደሆነ ስላላወቃችሁት። በኢየሱስ ስም እግዚአብሔር እንዲገለጥላችሁ ጸልያለሁ። ሰውን አውቆ በዛ ኮንፊደንስ ልክ መሄድ ከቻለ እናንተ እግዚአብሔርን ብታውቁት ምን ያክል ኮንፊደንስ ነው እናንተ ላይ የሚገለጥ? እስቲ አሜን በሉ። አሁን በደንብ ስሙ። ነፍሴን መለሳት ይላል። ነፍሴን መለሳት ማለት ከመቅበዝበዣዋ ነፍሴ ከምትባክንበት ቦታ ሪስቶር አረጋት። ወደ እውነተኛ ማንነቷ ወደ መጣችበት ዓላማ ነው ያስቀመጣት። በምድር ላይ ያለ ሰው እየተወዛገበ እየደከመ እድሜውን የሚጨርሰው ማንነቱን ካላገኘ ብቻ ነው። የመጣበትን ዓላማ ጥሪውን ውስጡ ያለውን ጩኸት ካላገኘ ሰው እድሜ ልኩን ሲባክን ነው። የትኛውም ሰው የአንዳንድ ሰው ስኬት የሌላ ሰው መለኪያ ሊሆን አይችልም። ይሄንን ወቁ። አንዳንድ ሰዎች ሀብት የምትሉትን ትልልቅ በረከት አግኝተው ነፍሳቸው እረፍት የሌላቸው ሰዎች አሉ። እረፍት ጭራስ የሌላቸው ሰዎች አሉ። ጌታ ፊት ነው መነግራችሁ። ብዙ ሰው አጋጥሞኛል። አንዳንዱ የሚፈልገው ነገር አንዳንዱ አለው፣ ግን ያ ነገር ስላለው ሰላም የለውም። ለምንድነው እንደዛ የሚሆነው ካላችሁ የዛ ሰው የውስጥ ጩኸት ሌላ ስለሆነ ይሄ ሳቲስፋይ ያደርገው። እናንተ ጠቅላላ የናንተ መንፈስ የናንተ ነፍሳችሁ እንዲሞላ ሙሉ እንዲሆን የተደረገው በኢየሱስ ብቻ። ይሄ ካልሞላው ምንም ነገር ብትሰጡት አይሞላም። ለዛ ነው ጌታ ኢየሱስ ዓለምና ሞላውን ብታተርፉ ነፍሳችሁን ግን ብታጎድሉ ምን ይጠቅማችኋል የሚል። ከኔ ጋር ናችሁ? ነፍሴን መለሳት ሲል ነፍሴ ረፍት አገኘች። በቃ አምላኳን ስላገኘች መረጋጊያ ማረፊያ አግኝታለች እያለ ነው። ከዛ ስሙኝ፣ ስለ ስሙም በጽድቅ መንገድ መራኝ ይላል።
ስለምንድነው በጽድቅ መንገድ የመራው? መጽሐፍ ቅዱስ መዝሙር 91 ሲናገር ስሜንም አውቋልና ጋርደዋለሁ ነው የሚል። ዳዊት ስሙን ስላወቀ ነው ስለ ስሙ እኔን በጽድቅ መንገድ መራኝ የሚል። በሞት ጥላ መካከል እንኳን ብሄድ ይላል። በሞት ጥላ መካከል እንኳን ብሄድ ማለት በላይፋችሁ የትኛውም አይነት ቻሌንጆች ቢከፈቱ፣ የሆኑ አይነት መከራዎች ውስጥ ብታልፉ፣ የሆነ ነገር ቢያጋጥማችሁ፣ በዛ እንኳን ብትሄዱ፣ ፈተና ህይወታችሁ ላይ ቢያጋጥማችሁ፣ ክርስትና ውስጥ ሁሉ ጊዜ አንዳንድ ጊዜ ሰክሰስፉል ነገር ብቻ የምታልፉ የሚመስላችሁ እንደዛም አይደለም። እግዚአብሔር የሚያስኬዳችሁ መንገድ አለ። ቻሌንጅ የለም ምናምን አለ፣ ግን ከቻሌንጁ በላይ የሚያደርጋችሁ ኃይልም አለ። እስቲ አሜን በሉ። በሞት ጥላ መካከል እንኳን ብሄድ ሲል የሚያስጨንቅ የሚገለኝ ነው ቤተሰቡ የተነሳበት ሰው እኮ ነው ዳዊት። የራሱ የገዛ ልጆቹ ተነስተውበታል፣ ሌላ መንግስት አይደለም፣ የሥጋ ልጆች። በሚያስጨንቅ ነገር እንኳን ብሄድ አጣብቂኝ ውስጥ ገብቼ የሚረዳኝ ማንም ሰው እንኳን ባይኖር እያለ ነው። አንተ ከእኔ ጋር ነህና ክፉን አልፈራም አለ። በትርህና ብርኩዝ እነርሱ ያጽናኑኛል ሲል ዲሲፕሊን ታስይዘኛለህ፣ አንተ መንገዴን ታስተካክላለህ፣ ልስት መንገድ ላይ በወጣ እንኳን መልሰህ ታስተምረኛለህ፣ ታቀናኛለህ እያለ ነው። ያጸናኑኛል የሚለው ቃል ማጽናናት ብቻ አይደለም፣ ያጸናኑኛል፣ ያጸኑኛል፣ ስታብሊሽ ያደርጉኛል፣ እንዳልንቀሳቀስ እንዳልንገዳገድ ይተክሉኛል እያለ ነው። ያንተ በትርና ምርኩዝ በትክክል ወደ መንገዴ ይመልሱኛል። ስላንተ ማወቅ ያለብኝን ነገር ያሳውቁኛል። ስላንተ ማግኘት ያለብኝን ነገር ሁሉ ይሰጡኛል። እኔ ልስት መንገዴ ላይ መልሰው ያቆሙኛል እያለ ነው። በዛ ምሪት በዛ ዲሲፕሊን ስለሚጓዝ እሱ የሚንገዳገድ ሰው አይደለም ማለት ነው። እግዚአብሔርን እኮ በጣም ዲፕሊ ስላወቀ እኮ ነው ዳዊት ምንም የማይፈራ። የካህን ምግብ በብሉይ ኪዳን ስሙኝ መብላት አይደለም። እዛ ቦታ ላይ ከገባ ሊሞት ይችላል ሰው። መብላት ሌላ ሌቭል ነው። ዳዊት ገብቶ ሄዶ ወስዶ በልቶ ይወጣል። አራት ሞታለህ ሲል አይገለኝም። ለምን አቋለው እረኛው ኢየሱስ ጌታ ነው። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። በፊቴ ገበታን አዘጋጀህልኝ፣ ራሴን በዘይት ቀባኝ በጠላቶቼ ፊት ሲል ፕሮሞሽንን ነው የሚያወራው። ላይፍ ውስጥ ያለን ከፍታና ፕሮሞሽንን ነው የሚያወራው። ሰዎች ውድቀታቸውን በሚጠብቁበት ቦታ እያዩ እግዚአብሔር ከፍ ያደርጋቸዋል። በፊቴ ገበታን አዘጋጀህልኝ ማለት የምኖርበትን የላይፍ ፐርፐስ ሰጠኸኝ። ገበታ ማዕድ ነው፣ የሚበላ ነው። በፊቴ ገበታን አዘጋጀህልኝ ሲል ስለሚበላ ምግብ አይደለም ዳዊት እያወራ ያለው፣ የምኖርበትን ዓላማ ሰጠኸኝ። ዓላማው ደግሞ ህዝቡን እንዲመራ የሱን ሹመት ነው የሰጠው። ስለዚህ ገበታን አዘጋጅተህልኛል አለ። ይሄ የትም አይደርስም እያሉ ወንድም እህቶቼ፣ እናትና አባቶቼ፣ የእስራኤል ህዝብ ሁሉ ሲናገር በእነሱ ፊት ደግሞ ራሴን በዘይት ቀባኸኝ አለ። እስቲ አሜን በሉ። ይሄ ራሴን በዘይት ቀባኸኝ የሚለው ቃል በዘይት መቀባት ብቻ አይደለም፣ የኔን አቧራ፣ የኔን እንከን፣ የኔን ፕሮብሌም ሁሉ አራገፍክልኝ ማለት ነው። ስለዚህ የሆነ ተወልውዬ ያለ ነቀፋ የሚቆም አደረከኝ እያለ ነው። በኢየሱስም ይሁንላችሁ። እናንተ ህይወት ውስጥ ያለ ነቀፋ ሁሉ እንዲነሳ ጸልያለሁ፣ እንዲነሳ ጸልያለሁ። ኢየሱስ ጌታ ነው። ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል። የእግዚአብሔር ቸርነትና ምህረት ሁሉ ጊዜ ይከተሉኛል አለ። ቸርነቱና ምህረቱ እንዲከተሉት ያደረገበት ምክንያት እግዚአብሔር ከሱ ጋር አብሮ ለዘላለም መሆን ስለፈለገ ነው። ለምን ካላችሁኝ ከዚህ በፊት ስለ ምህረት ነግሬያችኋለሁ። ሙሴን እግዚአብሔር ሲያዘው ማዕከሉን ኪሩብ አርግና በግራና በቀኝ ማዕከሉን የስርየት መክደኛ አርገው አለው። የስርየት መክደኛ ማለት ሜርሲ ሲት ነው ብዬ ነግሬያችኋለሁ። ሜርሲ እግዚአብሔር የሚቀመጥበት ዙፋኑ ነው ሜርሲ። ስለዚህ እግዚአብሔር ሁሉ ጊዜ ከሱ ጋር ወክ ማረክ ስለፈለገ ምህረት እንዲከተለው ያደርጋል። ለምን ካላችሁ እግዚአብሔር ምህረትን ካየ ነው የሚከተላቸው። ለዛ ነው ቸርነትና ምህረት ይከተሉኛል ሲል ከሳሽ ቢመጣ የሆነ ነገር ፌል የሚያስደርግ ቢመጣ ኳሊፋይ አያደርግም የሚል ቢመጣ ከፈር ያደረገው ምህረት እንደሆነ ያውቃል። ስለዚህ ምህረቱን እያየ እግዚአብሔር እየተከተለው እንደሆነ ያውቃል። በኢየሱስ ስም እናገርባችኋለሁ፣ የእግዚአብሔር ቸርነትና ምህረት ይከተላችሁ። ቸርነትና ምህረቱ እንዲከተሉት አደረገ ማለት ብሬክ የማያደርገው ኮቨናንት ሰጥቶታል ማለት ነው። ያው ይሄን ከማድረጉ በፊት እስቲ ሁለተኛ ዜና 13:5 ላይ ያወጣል። ይሄንን ማድረጉ ቸርነትና ምህረቱ እንዲከተለው ያደረገበት ሪዝን አለው። እግዚአብሔር በህይወቴ ዘመን ይከተሉኛል ካለ በኋላ በእግዚአብሔር ቤት ለዘላለም እኖራለሁ። ያ ማለት ምን ማለት መሰላችሁ? መጨረሻ ሄደ እስከዛ ስምባል አይደለም፣ ዴስቲኒ ያለው ሰው ነኝ። የዘላለም ህይወት የተሰጠው ሰው ነኝ። መጨረሻ የት ጋር እንደሚያልቅ የማውቅ ሰው ነኝ እያለን ያወራ ነው። ምህረት የበዛለት ሰው እኮ ነው። ባይዘው ምድር ላይ ሰባቱ ማጉር ላይ ከጴንጤ ውጪ በእርግጠ
በእርግጠኛነት ስለሚሄድበት ቦታ የሚናገር ማንም የለም የፈለጋችሁትን እንትን ጠይቁ እኔ እንጃ እንግዲህ ስራዬ ነው እንደ ፈጣሪ ምህረት ምናምን ነው የት እንደሚሄድ በእርግጠኛነት የሚያስወራኝ ዴስቲኒ የት ጋር እንደሆነ ስለማውቅ በእግዚአብሔር ቤት ለዘላለም እኖራለሁ ብሎ ሲናገር ምን በእግዚአብሔር ቤት እንደሚተክለው ገብቶታል ዳዊት ስለዚህ እንደ ተራሰው የሆነ ቦታ ሄዶ ወይ እሱ ተራሳ ሞተኮ ምባል ሰው አይደለም ለዘላለም እኖራለሁ ለምን እንዲከተለኝ ያደረገው ነገር እኔ አውቃለሁ ያለ ያወራል ይወላችሁ እንደዚህ ይላል ምዕራፍ 13 ቁጥር 5 ዳዊት ስለ ጌታ ያውቃል አይደል ሁለተኛ ዜና ላይ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ይላል ለዳዊትና ለልጆቹ በጨው ኪዳን ለዘላለም እንደሰጣ ታውቁምን ይላል እግዚአብሔር ለዳዊት ለልጆቹ ለዘሩ ለዘላለም ነው ኪዳን የሰጣቸው የገባለትን ኪዳን ስለሚያቅ ዳዊትም ያወራል ለዘላለም በእግዚአብሔር ቤት እኖራለሁ ይላል የኪዳን ውጤት ነው ይሄ በኢየሱስ ስም እናገራለሁ እናንተ ርስቴላችሁም እዚህ ጋር ይቆማሉ እዛ ጋር ይወድቃሉ የሚሏችሁ በጌታ በኢየሱስ ስም እናገራለሁ ለዘላለም ያበባችሁ ትሄዳላችሁ ለዘላለም እየበዛችሁ ትሄዳላችሁ ለዘላለም የእናንተ ነገር እየጨመረ ትሄዳላችሁ አሁን መዝሙር 23ን ያያሰባችሁ ስትጸልዩ ውስጡ ያለው ፓወር ይገባችኋል ስለዚህ እንደ ተራ ወሬ አይደለም እግዚአብሔር ረኛዬ ነው የሚያሳጣኝ የለም ስትሉ አሁን የሰጣችሁን ዕውቀት ያያሰባችሁ ነው የምትጸልዩት እግዚአብሔር ረኛዬ ነው የሚያሳጣኝ የለም ብላችሁ ስታወሩ የሆነ ጥያቄ ቤታችሁ ውስጥ ካለ መልአኩን ይልክላችኋል ለምን ካላችሁ ረኛውን አውቃችሁታል የሚያስፈልጋችሁን ደግሞ እርሱ ያውቃል ስለተባለ የሚያስፈልጋችሁን የሚሰጣችሁን መልአክ ይልክላችኋል እስቲ አሜን በሉ ይሄን የመጨረሻ ልንገራችሁና ልጸልይላችሁ አንድ ጊዜ አንድ ቤተ ክርስቲያን ላይ አንድ ትልቅ ሽማግሌ አባትና አንድ ወጣት ያንግ ገና ቲኔጅ ወጣት ጠሩና መዝሙር 23ን ሰጧቸው አንብቡ ተብሎ ከዛ ከወጣቱ ነው የተጀመረው ከዛ ያ ያንግ ወጣት ቀልጠፍ ይያለ አንብብ ሲባል በቃሉ ነው እግዚአብሔር ረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል በረፍቱ አዘንዲማ ተረም አደረገውና ጨረሰው ሰው አጨበጨበለት አለ ከዛ ያ አባት እርሶም በሉ ተባሉ ከዛ አንደበታቸው በተቆራረጠ አማርኛ እግዚአብሔር ረኛዬ ነው ኢቭን ቃላቶቹን እየሸራረፉ ይላሉ ልክ እነዛ ያ አባት ማውራት ሲጀምሩ ጉባኤው ማልቀስ ጀመረ እያወሩ ነው ያሉት ከዛ አገልጋዩን ጠየቁት ልጁ ሲያወራ ደስ ብሎን አጨብጭበናል ለምንድነው እሳቸው ሲያወሩ ያለቀስ ነው ከዛ እንደዚህ ብሎ መለሰላቸው ልጁ መዝሙር 23ን ያውቀዋል እሳቸው ደግሞ ረኛውን ያውቁታል አላቸው እረኛውን ስለሚያውቁት ኃይሉን መግለጥ ጀመረ እረኛው ከዚህ በኋላ ይሄን ቃል ስትናገሩ ቃል ውስጥ ያለው ኃይል ይገለጣል